ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው ከተነሱ በኋላ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው የተሾሙት አቶ ጌታቸው ረዳ ከዚሁ ሹመታቸው ጀርባ የነበሩትን ሂደቶችና በጠቅላይ ሚኒስትሩ ቀርበውላቸው የነበሩትን ሌሎች አማራጮች ተናግረዋል። የቀረቡትንም አማራጮች የለም፣ አይሆንም፣ አልፈልግም በማለትም ያሁኑን ሹመታቸውን እንደተቀበሉም ከሰዓታት በፊት በተለቀቀው አንድ ቃለ ምልልሳቸው ተናግረዋል። አቶ ጌታቸው ሌሎች እስከዛሬም ያልተሰሙ አዳዲስ ሐሳቦችንም ጭምር አጋርተዋል። በአዲስ አበባ የተካሄደውን የስልጣን ርክክብ ተከትሎም በእውነቱ በአዲስ አበባ በመደረጉ አሳፋሪ ነው ሲሉም ተናግረዋል። የጀነራል ታደሰንም ሹመት ወንጀልን ለመሸፈን የተደረገ ነው ሲሉም ተናግረዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። 4 ኪሎ ወሳኙን እንግዳ ልታስተናግድ ነው። የመጀመሪያው የትራምፕ መልእክተኛ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው። በቅርብ ወደ አዲስ አበባ የሚያመሩ መሆኑን የዛሬው መረጃ አመላክቷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። የአልሸባብ ጦር ግስጋሴና ወደ ሶማሊያ ዋና ከተማ ሞቃዲሾ መቃረብ የሶማሊያን መንግስት በከፍተኛ ሁኔታ አስግቷል። አልሸባብ በሽር አልአሳድን ያባረረው የሶሪያ ኃይል አካሄድ እንዲሁም በአፍጋኒስታን ታሊባን ተመልሶ ካቡል የገባበትን ስትራቴጂ ለመድገም የሞት ሽረት ተጋድሎ እያደረገ ነው። ይህ ግስጋሴ ያሸበረው የፕሬዝዳንት ሐሰን ሼክ መሐመድ መንግስት የጦር ዋስትና ከሶስተኛ ሀገር ጠይቋል። ሀገሪቷም 3000 ወታደሩ ወደ ሞቃዲሾ እያንቀሳቀሰች ነው። ለሶማሊያ ጦር የላከችው ሀገሪቷ ማናት ለሚለው መልስ አለን። ስጋት ያጠላበት የሞቃዲሾ ቤተ መንግስት ሁኔታን በመረጃችን የምንመለከት ይሆናል። የቀድሞ ጠቅላይ ሚኒስትር ታምራት ላይኔ በዓለም አቀፍ ተቋም ሹመት አግኝተዋል። ዝርዝር መረጃውን እናደርሳለን። ቴዲ አፍሮ በአዲስ ኮንሰርት ተመልሷል። ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ በፍቅር ወደ እስራኤል ተመልሰናል ብሏል። ውዝግብ ከፈጠረው የለንደኑ ኮንሰርት በኋላ የሚደረገው ኮንሰርት ከወዲሁ ትኩረት ስቧል። እኛ መረጃውን አካተን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጌታቸው ያልተቀበሉት የጠቅላይ አማራጭ። በአዲስ አበባ የስልጣን ርክክብ መደረጉ አሳፋሪ ነው። ጌታቸው የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ባለፈው ሚያዝያ 3 ቀን 2017 የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው የተሾሙ ሲሆን ከዚሁ ከአዲሱ ሹመታቸው ጀርባ የነበሩትን ሂደቶችና በአጠቃላይ ስለ አዲሱ ሹመት ያላቸውን እይታ በተመለከተ ማብራሪያ ሰጥተዋል። አቶ ጌታቸው ይህንኑ ማብራሪያቸውን የሰጡት ዩኤምዲ ከተባለ አንድ የበይነመረብ ሚዲያ ጋር ባደረጉት ቆይታ ነው። ከትግራይ ለቀው በአዲስ አበባ ቆይታ ካደረጉ በኋላ ጠቅላይ ሚኒስትር አብይ አህመድ ምን መስራት ትፈልጋለህ? በተባበሩት መንግስታት ወይም በአፍሪካ ህብረት የሥራ ቦታ ላመቻችልህ ብለውኝ ነበር ያሉት አቶ ጌታቸው በዚህም በተባበሩት መንግስታትም ሆነ በአፍሪካ ህብረት ብቻ ምንም ይሁን ደህንነትን በሚያስጠብቅ መልኩ አንድ የሆነ ቦታ መስራት ትችላለህ ብለው ሐሳብ አቀረቡልኝ ሲሉ ተናግረዋል። የክልሉ ሁኔታ እየከፋ ሲመጣ የተባበሩት መንግስታት ድርጅት ውስጥ መስራት ፈልጋለሁ፣ ይሁንና በትግራይ ፖለቲካ ሚና እንዲኖረኝ ፈልጋለሁ ብዬ ለጠቅላይ ሚኒስትሩ ሐሳብ ምላሽ ሰጠዋቸው ያሉት አቶ ጌታቸው ይህንን ለማድረግ ቤትም ከለላም ያስፈልጋል አሉኝ ሲሉም ተናግረዋል። አቶ ጌታቸው ብዙ ሰው ጠቅላይ ሚኒስትሩን ሲሳደብ ቆይቶ እንዴት አሁን ጠቅላይ ሚኒስትሩ ጋር ይስማማል? ለምን የመንግስታቱ ድርጅት ውስጥ ወይም የአፍሪካ ህብረት ውስጥ አይሰራም እያለ ይጠይቀኛል ሲሉም በዚሁ ቃለ ምልልሳቸው ላይ ተናግረዋል። አቶ ጌታቸው በጠቅላይ ሚኒስትሩ ይህ አማራጭ ቢቀርብላቸውም እሳቸው ግን የቀረበላቸውን እድል ያልተቀበሉት መሆኑን ተናግረዋል። ለዚህም ምክንያት ነው ያሉትን ተናግረዋል። አቶ ጌታቸው በተባበሩት መንግስታት ወይም በአፍሪካ ህብረት ውስጥ መስራትን ያልፈለጉት በትግራይ ፖለቲካ ውስጥ መቆየት ስለሚፈልጉ መሆኑንም ተናግረዋል። በዚሁ ማብራሪያቸውም እኔ በትግራይ ፖለቲካ ውስጥ መቆየት ፈልጋለሁ። በትግራይ ፖለቲካ ውስጥ ያላለቁ ስራዎች አሉኝ። ለኔ የትግራይ ፖለቲካ ማለት ፕሬዝዳንት ሆንኩ አልሆንኩ በሚል የሚቆም ወይም የሚቀር ፖለቲካ አይደለም። የጀመርኩት ጉዳይ አለ። የተባበሩት መንግስታት ይባል ወይም ሌላ ዓለም አቀፍ ስራዎችን በተመለከተ እኔ በማናቸውም ጊዜ ለስራው የምችለው ስራ ነው ሲሉም ነው የተናገሩት። አቶ ጌታቸው አክለውም የነበረኝ አንዱ አማራጭ በአንድ የተባበሩት መንግስታት ድርጅት ዴስክ ውስጥ በአንድ የሥራ ኃላፊነት ውስጥ ገብቶ ጥሩ ደሞዝ እያገኙ የስደት ኑሮን መቀጠል ነው። ነገር ግን እኔ በትግራይ ፖለቲካ ውስጥ ቆይቶ ለህዝቡ መስራት አለብኝ የሚል የጸና እምነት ስላለኝ ትቼዋለሁ ሲሉም ነበር የተናገሩት። በዚህ ምላሻቸው ለጠቅላይ ሚኒስትሩ ከሰጡ በኋላ ያ ከሆነ አንድ የሆነ ማስተካከያ ወይም አሬንጅመንት እንፈጥራለን የተባሉ መሆኑን የተናገሩት አቶ ጌታቸው ከዚያ በኋላ የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ የሚለው ሐሳብ የመጣ መሆኑን አስታውቀዋል። ቀደም ብሎ የሆነ ምደባ ወይም አሬንጅመንት እንደሚኖር ስለተነገረኝ ከዚያ በኋላ የተሰጠኝ ኃላፊነት ሲነገረኝ ለኔ ድንገተኛ ወይም ሰርፕራይዝ አልነበረም ሲሉም ነው የተናገሩት። ከትግራይ ፖለቲካ መውጣት አልፈልግም። አሁንም ያላለቀ የትግራይ አጀንዳ አለ። ይህንን ስልጣን ያላለቀ አጀንዳዬን ለመፈጸም እጠቀምበታለሁ። እናም አጀንዳው እንዲያልቅ ለማድረግ እሰራለሁ።
ሆኖም የኔ ዓላማ ያላለቀውን የትግራይ አጀንዳ ማስቀጠል ነው ሲሉም ተናግረዋል። የሌተናል ጀነራል ታደሰ ወረደን አዲስ ሹመት በተመለከተም አቶ ጌታቸው ሲናገሩ አዲሱ ፕሬዝዳንት ወደ ኃላፊነት እንዲመጣ የተፈለጉ የቡድኑን ወንጀል ለመደበቅ ተፈልጎ ነው ሲሉም ነው የተናገሩት። የምስራቅ አፍሪካ ጉዳዮች ጠቅላይ ሚኒስትሩ አማካሪውን የመሾማቸውን ጉዳይ በተመለከተም ጉዳዩ ትግራይንም አጠቃላይ ኢትዮጵያንና ቀጠናውን ስለሚያጠቃልል ሹመቱን ወይም ምደባውን ተቀብያለሁ ያሉት አቶ ጌታቸው እኔ ከትግራይ ፖለቲካ መራቅ አልፈልግም፣ ያላለቀ የትግራይ አጀንዳ አለኝ ሲሉም ተናግረዋል። የነበረው ድል አዲስ አበባ ወይም አስመራ ሆኖ መስራት ነው ያሉት አቶ ጌታቸው አክለውም አዲስ አበባ ሆኖ የመስራት እድሉን አግኝቻለሁ ሲሉም ነው የተናገሩት። አቶ ጌታቸው በአዲሱ ኃላፊነታቸውም የሥራ ዝርዝር ወይም ጆብ ዲስክሪፕሽን ያልተሰጣቸው መሆኑን ገልጸው አሁን ሳስበው የሥራ ዝርዝሩን እኔ ራሴ የምጽፈው ይመስለኛል። ይህንን ስልጣን ያላለቀ አጀንዳን ለማስፈጸም እጠቀምበታለሁ። የትግራይ ሕዝብ ያላለቀ አጀንዳ አለው። አጀንዳው እንዲያልቅ ለማድረግ እሰራለሁ ሲሉም ተናግረዋል። አቶ ጌታቸው አክለውም በትግራይ ፖለቲካ ውስጥ የምሰራ ከሆነ ያው መሆን ያለብኝ እዚያው ትግራይ ነው። እዚያ መሆን ደግሞ የጸጥታ ደህንነት ችግርን ያስከትላል። እዚያ መሆኔ በራሴ ላይ ችግር እንደሚያስከትል እኔም በሚገባው አውቀዋለሁ። የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኜ ስሾም በዚህ ውስጥ ትግራይም ኢትዮጵያም በአጠቃላይ ቀጠናው ስላለ በሚል ነው ኃላፊነቱን የተቀበልኩት ሲሉም ማብራሪያቸውን ሰጥተዋል። አቶ ጌታቸው በዚሁ ቃለ ምልልሳቸውም በጠቅላይ ሚኒስትሩ የተሰጠኝ ኃላፊነት የራሳቸው የጠቅላይ ሚኒስትሩ ውሳኔ ነው። እኔም አቅሜ በፈቀደው ሁሉ ኃላፊነት ለመወጣት ሞክራለሁ ሲሉም አክለዋል። ቀደም ብሎ የትግራይ ጊዜያዊ አስተዳደር ካቢኔ ሲመሰረትና እሳቸውም የጊዜያዊ አስተዳደሩ ፕሬዝዳንት ሆነው ሲሾሙ በእሳቸውና ዶክተር ደብረጽዮን መካከል የስልጣን ርክክቡ የተካሄደው በመቀሌ ሲሆን በቅርቡ በአቶ ጌታቸውና በሌተናል ጀነራል ታደሰ ወረደ መካከል የተካሄደው የስልጣን ርክክብ ግን የተካሄደው በአዲስ አበባ ነው። አቶ ጌታቸው በዚሁ ማብራሪያቸውም የስልጣን ርክክቡ በመቀሌ ሳይሆን በአዲስ አበባ መደረጉ አሳፋሪ ነው ሲሉም ነው የተናገሩት። በዚሁ ማብራሪያቸውም እውነት ለመናገር የስልጣን ርክክቡ በአዲስ አበባ መደረጉ የሚያሳፍር ነው። ፕሮግራሙ በአዲስ አበባ የተካሄደው አዲስ አበባ የስልጣን ማዕከል ስለሆነች አይደለም። በሆነ መንገድ ጠቅላይ ሚኒስትሩ መቀሌ ሄደው በሚመስለን መንገድ ቅሬታዎቻችንን ገልጸን ሁሉም ነገር እዚያ ቢሆን ተመራጭ ነበር። እኔን መቀሌ ሂድ አትሂድ ያለኝ የለም። ግን ደግሞ አሁን ሐቁን ስንነጋገር በጊዜው መቀሌ ሊካሄድ የሚቻልበት ከባቢያዊ ፖለቲካ ወይም ኢንቫይሮንመንት አልነበረም፣ የሚቻል አልነበረም። በትግራይ የተፈጠረው ስርዓት አልበኝነት አለ። እኔ መቀሌ ሄጄ ግርግር እንዲፈጠር አልፈልግም። በዚያ ብዙ ደጋፊ ያለኝ ሲሉም ነው አቶ ጌታቸው የተናገሩት። በቀጣይ ርዕሳችን የ4 ኪሎ ጥቁር እንግዳ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ አዲስ አበባ የሚመጡ መሆኑ ታወቀ። ዘገባውን ያሰራጨው አፍሪካን ኢንተለጀንስ ነው። የውጭ ጉዳይ ሚኒስትሩ በዚሁ የአፍሪካ ጉዟቸው ወደ አዲስ አበባና ናይሮቢ የሚያመሩ መሆኑ ታውቋል። ማርኮ ሩቢዮ ወደ አዲስ አበባም ሆነ ወደ ናይሮቢ የሚያመሩባቸው ምክንያቶች በተመለከተ የወጣ ዝርዝር መረጃ የለም። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከዚህ ቀደም ከወራት በፊት ለጠቅላይ ሚኒስትር አብይ አህመድ ስልክ ደውሎ የነበረ መሆኑን የስቴት ዲፓርትመንት መረጃ ያመለክታል። በጊዜውም የውጭ ጉዳይ ሚኒስትሩ በዋነኝነት በቀጠናዊ ጉዳዮች ላይ ትኩረት አድርገው ከጠቅላይ ሚኒስትሩ ጋር እንደተወያዩ የቀደመው የስቴት ዲፓርትመንት መረጃ ያመለክታል። ቀጠናዊ ጉዳዮችን በተመለከተ የኢትዮ ኤርትራ ውጥረት፣ የሱዳን የእርስ በርስ ጦርነት፣ በሶማሊያ አልሸባብ መጠናከርና የመሳሰሉት የመወያያ ርዕሰ ጉዳዮች አሉ። የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ፕሬዝዳንት የሆኑት አንቶኒዮ ብሊንከንም በኃላፊነት ዘመናቸው አዲስ አበባ የመጡበት አጋጣሚም ነበር። በተመሳሳይ መልኩ በኦባማ ዘመን የውጭ ጉዳይ ሚኒስትር የነበሩት ሂላሪ ክሊንተንም በአዲስ አበባ የተገኙበት አጋጣሚም ነበር። ቀጠናዊውን ሁኔታ በተመለከተ የኢትዮ ኤርትራ ውጥረት፣ የሱዳን የእርስ በርስ ጦርነት፣ በሶማሊያ አልሸባብ መጠናከርና መሰል ሁኔታዎች አሉ። በቀጣይ ርዕሳችን ስለ ቴዲ አፍሮ የተሰማው። ቴዲ አፍሮ በአዲስ ኮንሰርት ተመልሷል። ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ በፍቅር ወደ እስራኤል ተመልሰናል ብሏል። ውዝግብ ከፈጠረው የለንደኑ ኮንሰርት በኋላ የሚደረገው ኮንሰርት ከወዲሁ ትኩረት ስቧል። ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ በሀገረ እስራኤል ፍቅርን እንጋራ የተሰኘ የሙዚቃ ስራውን ለማቅረብ ቀጠሮ መያዙን በይፋዊ ገጹ ባጋራው መልእክቱ ገልጿል። ከሁለት ዓመታት በፊት ቴዲ አፍሮ በቴል አቪቭ ትልቅ የሙዚቃ ድግሱን ካቀረበ በኋላ በፈረንጆቹ ኤፕሪል 30 ይካሄዳል የተባለው ኮንሰርት ትኩረት ስቧል። ከሁለት ዓመታት በፊት ቴዲ አፍሮ በእስራኤል በነበረው የሙዚቃ ዝግጅቱ በእስራኤል ኮንሰርታቸውን ካቀረቡ ኢትዮጵያውያን ሙዚቀኞች መካከል በርካታ የመግቢያ ትኬት የተሸጠለት ቀዳሚው ሙዚቀኛ መሆኑ ተዘግቧል። በእስራኤል የኢትዮጵያውያን ኮንሰርት ታሪክ ቴዲ በከፍተኛ የተመልካች መጠንና በከፍተኛ ተከፋይ አዲስ ክብረ ወሰን ማስመዝገቡም በወቅቱ መነጋገሪያ ሆኗል። ቴዲ አፍሮ ይህን የሙዚቃ ድግስ ከእስራኤል የነጻነት ክብረ በዓል ጋር በተያያዘ እንደሚያካሄድ የተገለጸ ሲሆን የኮንሰርቱ ዝርዝር መረጃዎች እስካሁን ይፋ አልተደረጉም። ቴዲ አፍሮ ከወራት በፊት በለንደን ውዝግብ ከፈጠረው የሙዚቃ ኮንሰርት በኋላ ወደ መድረክ ሊመለስ ቀጠሮ መያዙን የታወቀው። በተለያዩ የኢትዮጵያ አካባቢዎች የሰላም እጦት ባለበት ቴዲ አፍሮ እንዴት ኮንሰርት ያዘጋጃል በሚል የተነሱ ተቃውሞዎች ነበሩ።
በሌላ አቅጣጫ ደግሞ የለም ቴዲ አፍሮ ኮንሰርቱን ከማካሄድ ሊከለከል አይገባም በማለት ድጋፋቸውን የሰጡም ነበሩ። በዚሁ ዙሪያም ብዙ አከራካሪ ጉዳዮችና ሙግቶች በማህበራዊ ሚዲያው በኩል ሲካሄዱ የቆዩ ሲሆን በስተመጨረሻ ኮንሰርቱ ተካሂዶ በኮንሰርቱም ከ1.5 ሚሊዮን ብር በላይ ለመቄዶንያ ገቢ መደረጉ የተነሱ ትችቶችን ዝም ያስባለ ነበር። በቀጣይ መረጃ የሞቃዲሾ መንግስት ተሸብሯል። ቱርክን የወታደራዊ ደህንነት ዋስትና ጠየቀ። አንካራ ተጨማሪ ጦር ወደ ሶማሊያ አስገባች። የአልሸባብ ጦር ግስጋሴና ወደ ሶማሊያ ዋና ከተማ ሞቃዲሾ መቃረብ የሶማሊያን መንግስት በከፍተኛ ሁኔታ አስግቷል። አልሸባብ በሽር አልአሳድን ያባረረው የሶሪያ ኃይል አካሄድ እንዲሁም በአፍጋኒስታን ታሊባን ተመልሶ ካቡል የገባበትን ስትራቴጂ ለመድገም የሞት ሽረት ተጋድሎ እያደረገ ነው። በሳምንቱ ቁልፍ ስፍራዎችንም በእጁ ማስገባት ችሏል። ይሄ ግስጋሴ ያሸበረው የፕሬዝዳንት ሐሰን ሼክ መሐመድ መንግስት የጦር ዋስትና ከሶስተኛ ሀገር ጠይቋል። በሰዓታት ውስጥ መልስ ተሰጥቶታል። አንካራ ሞቃዲሾ ከአልሸባብ ለመታደግ ልዩ ኃይል ልካለች። በሶማሊያ መንግስት ጥያቄ አልሸባብ እንቅስቃሴን ለመግታት የቱርክ መከላከያ ሰራዊትን የያዙ 2 የጦር አውሮፕላኖች ሶማሊያ ሞቃዲሾ ማረፋቸውን ሶማሊያ ዘጋርዲያን ዘግቧል። ቱርክ ወታደሮችን በሁለት ዙር ለማስገባት ያቀደች ሲሆን በመጀመሪያ ዙር 500 የቱርክ ልዩ ኮማንዶ ኃይል ሞቃዲሾ ዓለም አቀፍ ኤርፖርት ላይ ወርዷል። የቱርክ ኮማንዶ በ2 አንቶኖቭ አውሮፕላን ተጭኖ ማረፉ የታወቀ ሲሆን አንካራ ሞቃዲሾ በአልሸባብ እጅ እንዳትወድቅ ለማድረግ በተጨማሪ 2500 ወታደሮችን ቀጥላ በሰዓታት አሊያም በቀናት ውስጥ እንደምትልክ ነው የታወቀው። አልሸባብ ባለፈው ሳምንት መጨረሻ በሰሜን አቅጣጫ ለሞቃዲሾ 220 ኪሎ ሜትር የምትቀርበዋን ቁልፍና ወታደራዊ ስትራቴጂያዊ ጠቀሜታ የጎላዋን አደን የአባል ከተማን ተቆጣጥሯል። የአልሸባብ ታጣቂዎች በሌላ አቅጣጫ ወደ ሞቃዲሾ ከ30 ኪሎ ሜትር ባነሰ ርቀት ላይም ደርሰዋል። ወደ ሞቃዲሾ የሚያመሩ ዋነኛ መንገዶችና መሰረተ ልማቶችን የያዘ ቡድን ዋና ከተማዋን ለመያዝ ግስጋሴ ላይ ይገኛል። ቡድኑ ከረመዳን ጾም ጀምሮ የሶማሊያ መከላከያ በብዙ ግንባሮች መውጋት የጀመረ ሲሆን የአገሪቷን ደካማ የደህንነት ክፍተቶችን መጠቀሚያ ማድረግ ችሏል። በዋና ከተማዋ ሞቃዲሾ ጭምር የቦምብና ሞርታር ጥቃቶችን በማበራከት በፕሬዝዳንቱ ጀባ ላይ ጭምር ጥቃት መሰንዘርና በርካቶችን መግደል ችሏል። ሞቃዲሾ ከአሜሪካና አውሮፓ ህብረት በኩል ያለው የጸጥታ ድጋፍ መቀነስ፣ መዘግየትና መቆራረጥ ለጥቃት የበለጠ ያጋለጣት ሲሆን አሁን ፊቷን ቅርብ ጊዜ ወታደራዊ ትብብር ከተፈራረመቻት አንካራ ጋር አድርጋለች። ሞቃዲሾ አሁን ላይ ለህልውናዋ ቱርክን የሙጥኝ ብላለች። የሶማሊያ መንግስት ከ1 ዓመት በፊት ከቱርክ ጋር የባህር በር የማስጠበቅ የ2 ዓመት ስምምነት የፈረመና ተግባራዊ ያደረገ ሲሆን በዚህም የቱርክ ባህር ኃይል የጦር መርከቦች በአገሪቷ ጠረፍ ቀረብ ብለው ተሰማርተዋል። አሁን ደግሞ ዋና ከተማዋን ለማስጣል ቱርክ ለሶማሊያ የደህንነት ዋስትና ለመስጠት ተስማምታ ጦሯን እያንቀሳቀሰች ነው። አሁን የገቡት 500 ልዩ ኮማንዶዎችን ጨምሮ በቀጣይ የሚመጡት 2500 ወታደሮች በሞቃዲሾ የመንግስት ተቋማትና መሰረተ ልማቶችና የከተማዋን ቁልፍ ስፍራዎች የመጠበቅ ኃላፊነት ይወስዳል። ከዛ ባለፈ አንካራ አልሸባብ ወደ ዋና ከተማዋ እንዳይዘልቅ የማድረግ ሚናን ተረክባለች። አንካራ ይህን ስታደርግ ታዲያ በነፃና በልባዊ ጓደኝነት አይደለም። ቀደም ባለው የ2024 የደህንነት ዋስትና የወታደራዊ ትብብር ስምምነት አንካራ የሶማሊያን የባህር ጠረፍ ነዳጅ ሀብት በብቸኝነት እንድታወጣ ቁልፉ ተሰጥቷታል። አንካራ ለጠፈር ምርምር፣ ለሳተላይት ማምጠቂያና ለሚሳኤል ማስተኮሻ የሚሆን ሰፊ መሬት ከሶማሊያ ተቀብላለች። አንካራ ታዲያ ወደ ሞቃዲሾ የመጣችው የራሷን ጥቅም ከአልሸባብ ለማስጣልም መስሏል። የሶማሊያ መንግስት ተቺዎች የፕሬዝዳንት ሐሰን ሼክ መሐመድ መንግስት ለአንካራ የሶማሊያን 30 በመቶ ሰማያዊ ኢኮኖሚ አሳልፎ መገበሩን በትችት ያነሳሉ። እንደ አውሮፓ አቆጣጠር በ2024 አዲሱ የአፍሪካ ህብረት ሰላም አስከባሪ አውሶም ስምሪት ገና ባልተጠናቀቀበትና ድርድሮች በቀጠሉበት ሁኔታ ውስጥ አንካራ በወታደራዊ ትብብር ቀደም ብላ ከሞቃዲሾ ጋር መተሳሰር ችላለች። ያ ተጽዕኖ አሁን ላይ ሰላም አስከባሪው ባለበትም በተለይ ለዋና ከተማው የደህንነት ዋስትና እንድትሰጥ አብቅቷታል። ከረመዳን ጾም ወዲህ የፕሬዝዳንት ሐሰን ሼክ መሐመድ መንግስት በአልሸባብ በእጅጉ እየተፈተነ ይገኛል። በተለይ በሻቤል ግዛት አልሸባብ በእጅጉ ገፍቶ መምጣት ፕሬዝዳንቱ ወደ ጦር ሜዳ እንዲያመራ ያስገደደ ነበር። አልሸባብ የሶማሊያን ጦር በየአቅጣጫው ረፍት ለመንሳትና ኃይሉንና ሎጂስቲኩን ያለመጠን እንዲለጠጥ ለማድረግ በርካታ ግንባሮችን ከፍቷል። ይህም የአገሪቷን ብርት ሞቃዲሾ ለጥቃት ክፍት እንድትሆን የበለጠ አመቻችቷል። አልሸባብ በጥቁር ገበያ የሚያሰርጋቸው ዘመናዊ መሳሪያዎች እንዲሁም በቅርቡ ከየመኒ ሁቲ ቡድን በገፍ ድጋፍ ማግኘቱ ለጥቃት ዘመቻው ኃይል ሆኖታል ተብሏል። በቀጣይ ርዕሳችን የቀድሞ ጠቅላይ ሚኒስትሩ ሹመት። የቀድሞ ጠቅላይ ሚኒስትር ታምራት ላይኔ በዓለም አቀፍ ተቋም ሹመት አግኝተዋል። የቀድሞ የኢትዮጵያ ጠቅላይ ሚኒስትርና የመከላከያ ሚኒስትር የነበሩት አቶ ታምራት ላይኔ ከ12 ዓመታት እስር በኋላ መፈታታቸው ይታወቃል። በ1988 ዓ.ም በተደራራቢ ሙስና ወንጀል ተከሰው ለእስራት የተዳረጉት አቶ ታምራት በሁለት ክሶች ጥፋተኛ ተብሎ 18 ዓመት ጽኑ እስራት ተፈርዶባቸው ነበር።
አቶ ታምራት ከእስር ከተፈቱ በኋላ ለዓመታት ከሚዲያ ርቀው የቆዩ ሲሆን አሁን ላይ አዲስ ሹመት ማግኘታቸውን የተገለጸው። አቶ ታምራት ላይኔ ዓለም አቀፍ የብሎክቼን አስተዳደር አማካሪ ሆነው መሾማቸውን የታወቀው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ አድማሱን የሾማቸው ኩላዳኦ የተሰኘው የክሪፕቶ ከረንሲ ድርጅት ነው። ድርጅቱ አቶ ታምራትን ለምን እንደመረጣቸው ሲገልጽ ኢትዮጵያ ከአምባገነን መንግስት ወደ ዲሞክራሲ በምትሸጋገርበት ወቅት የተቋማት ግንባታና እርቀ ሰላም ላይ ትልቅ ሚና በመጫወታቸው እንደሆነ አስረድቷል። ድርጅቱ በክሪፕቶ ከረንሲ አማካይነት የተለያዩ የልማትና የእርዳታ ስራዎችን የሚያከናውን እንደሆነ በድረገጹ አስታውቋል። ከዚህ ልምዳቸው በመነሳት አሁን ደግሞ ድርጅቱ እያደገ በመጣው አዲሱ የክሪፕቶ ገበያ በመንግስታት ውስጥ ለመስፋፋት የሚያደርገውን ጥረት ያግዛሉ የሚል እምነት እንዳለው አስታውቋል። አቶ ታምራት ላይኔ ሹመቱን ከተቀበሉ በኋላ ሲናገሩ አስተዳደራዊ ውድቀቶች እምነትን መልሶ በመገንባት ስራ ላይ ከፍተኛ ተጽዕኖ እንዳላቸው የመጀመሪያ አይን ምስክር ነኝ። ኩላዳኦ የዓለማችን የሀብት ክፍፍል ሚዛናዊ ባልሆነበት በዚህ ዘመን ይህን ለማስተካከል የሚጥር ድርጅት በመሆኑ አብሬው ለመስራት ወስኛለሁ ብለዋል። በመጨረሻም የዓለም የምግብ ፕሮግራም ስለ ኢትዮጵያ ከፍተኛ ማሳሰቢያ ወጣ። 3.6 ሚሊዮን ህዝብ አደጋ ተደቅኖበታል። በኢትዮጵያ ከ10 ሚሊዮን በላይ ሰዎች በአገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አስታወቀ። ፕሮግራሙ ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርብ የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚያቋርጥ አስጠንቅቋል። በምግብ ዋስትና ላይ የሚሰራ የተባበሩት መንግስታት ድርጅት ተቋም የሆነው የዓለም ምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ የመጣው ረሃብና የተመጣጠነ ምግብ እጥረትን በተመለከተ ስጋቱን የገለጸው ዛሬ ማክሰኞ ሚያዝያ 14 2017 ዓ.ም ባወጣው መግለጫ ነው። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው አገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ጠቅሷል። ግጭት፣ ቀጠናዊ አለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በአገሪቱ ውስጥ ያለው ኢኮኖሚያዊ ቀውስና ድርቅ እየጨመረ ለመጣው ረሃብና ለተመጣጠነ ምግብ እጥረት በምክንያትነት ተጠቅሷል። እነዚህ ችግሮች ሚሊዮኖችን ያለበቂ የተመጣጠነ ምግብ እንዳስቀሩ የዓለም ምግብ ፕሮግራም ገልጿል። የተቋሙ መግለጫ በመላ ኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብና ምግብ እጥረት ተጋልጠዋል ብለዋል። ከነዚህ ሰዎች መካከል 3 ሚሊዮን ያህሉ በግጭትና በአስቸጋሪ አየር ጠባይ ምክንያት ከመኖሪያቸው የተፈናቀሉ እንደሆኑም ጠቅሷል። የዓለም ምግብ ፕሮግራም በኢትዮጵያ የተመጣጠነ ምግብ እጥረት ያለበትን ደረጃ አሳሳቢ ሲል ጠርቶታል። የተመጣጠነ ምግብ እጥረት ያጋጠማቸው 4.4 ሚሊዮን ነፍሰ ጡርና አጥቢ እናቶች እንዲሁም ህፃናት ሕክምና እንደሚያስፈልጋቸው አስታውቋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።